ትላንትና አሳይተውናል። መጎዳት እንዴት እንደሆነ መገለል እንዴት እንደሆነ እነሱ አሳይተውናል። ምን ማለት ነው? ቲፒኤልኤፍ ከሌለ የኛ ህይወት አይኖርም የሚል አስተሳሰብ ስለነበራቸው እንዳስተዳደር ይህንን መስራት አለብን ተብሎ ጫና ተደርጎበት ነው። የአማራ ህዝብ ተኝቶ ነበር። ልም ያለ እንቅልፍ ማለት የወልቃይት ጉዳይና ከመንፈሳዊ ጉዳይ ተያያዘ ነው። ዞን ይፈርሳል ሆነር የሚባልና የወልቃይት ጠገዴ ማንነት ኮሚቴ አፍነን ተከዜ ውስጥ አንጠልጥላለን ብሎ የወልቃይት ጉዳይ ሀገራዊ ለውጥ እንዲመጣ ምክንያት የሆነ ነው። አሁን አማራ የተሸወደበትን ዘመን ገውቶታል። በምን ሁኔታ ላይ ነው የሚገኘው? ከትናንትና ኃይል ጋር ከመቆም ከነገ ኃይል ጋር መሰለፍ ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የወልቃይት ጠገዴ አማራ ሚዲያ ነው። የወልቃይት ጠገዴ አማራ ሚዲያ በተለያዩ ጉዳዮች ላይ ወደ እናንተ የሚያደርስ ነው። ወቅታዊና አንገብጋቢ የሆኑ ጉዳዮችም ወደ እናንተ ያደርሳል። አሁን ደግሞ የወሰንና ማንነት አስመላሽ ኮሚቴ ኮሎኔል ደመቀ ዘውዱ ቆይታ እናደርጋለን። እስከ ፍጻሜ አብራችሁን እንድትቆዩ በክብር እንጋብዛለን። ሚዲያው አዲስ ነው። ሼር፣ ሰብስክራይብ እና ላይክ በማድረግ የሚዲያውን ቤተሰብ ይሁኑ። አብራችሁን ቆዩ። ኮሎኔል ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አድርጌ ላመሰግን እፈልጋለሁ። በጣም ነው የማመሰግነው። በተደጋጋሚ የወልቃይት ጠገዴ ሰቲት ሁመራ ዞን ይፈርሳል ይላሉ የህወሓት ሰዎች፣ እንዲሁም ደግሞ በፌዴራል ውክልና ያላቸው ሰዎች እንደነ ጌታቸው ያሉ ከፌዴራል መንግስት ስምምነት ፈጽመናል ሊፈርስ ነው እያሉ በተደጋጋሚ ይናገራሉና ዞን ይፈርሳል? አይፈርስም፣ የሚጠናከር እንጂ የሚፈርስ አስተዳደር የለንም የሚል በተደጋጋሚ በተለይ ክቡር አስተዳደራችን ታሸተ ይህንን ሀሳብ ይገልጻል። እኛ እንደ ማንነት ኮሚቴው እንደ አስተዳደር የሚጠናከር አስተዳደር ነው የሚኖር እንጂ የሚፈርስ አይደለም። ይህንን የኛ አባባል ነው፣ እውነት ነው ደግሞ ይህንን ያለው ያንን እውነቱ የማን ነው? ቲፒኤልኤፍ ቅድም ያለው ሲወለድ ውሸት ትርክት ይዞ ነው የተነሳው። ለትግራይ ህዝብ ደግሞ በስሜት በጠባብ አመለካከት ብሔርተኝነትን ቀስቅሶ ጸረ አማራዎች ጸረ ኢትዮጵያውያን ሆኖ እንዲሰለፍ ያደረገ በውሸት የተገነባ ኃይል ስለሆነ አንድም ነገር እውነት ተናግሮ ያውቃል። አይተው ከሆነ እንግዲህ ህወሓትን እኔ ማዝነው ስንት ውሸት ነው ህወሓት የሚያወራው። ህወሓት ሙቶም ገደልኩ ይላል፣ ሞታል፣ ሸሽቶም አጠቃሁ ይላል። አሁን የወልቃይት አስተዳደርም ህገወጥ ነው ይላል፣ ግን እኛ ህጋዊ ነን። ክቡር ጠቅላይ ሚኒስትራችን በፓርላማ መስክረዋል። እኛ ፈቅደን ነው የማንነት ኮሚቴው አስተዳደሩ የያዙ ብለን ተናግረን የወሰንነው ነው። ብልጽግና ወስኗል፣ ወቅቱ የለውጥ መንግስት ወስኗል። ያ በህግ ነው የተዋቀረው። ያን ስለሆነ እውቅና ባይሰጠንም ግድን አስተዳደር ግን ተፈቅዶ ነው ያለው፣ በህግ ነው ሲጀመር። ኮሚቴውም ጥያቄ ያነሳው ህግን ተከትሎ ነው፣ የሚከራከረው ህግ ተከትሎ ነው፣ ጉልበት ተከትለን አይደለም። አሁን ይህን አስተዳደር መሰረት ደግሞ ህግና ተመስርተን ነው አሁን ያለ መንግስትም ተግባብተን ነው መሰረት። ስለዚህ አሁን ምን ፈርስ ሳይሆን ምን ጠናከር ነው የማንፈርስ መሆኑ ይኸው አሁን የምርጫ ሁኔታችን እኛ እንድንመርጥ መንግስት ፈቅዷል፣ ምርጫ ቦርድ ፈቅዷል። ከትግራይ ወጥተናል። የመጀመሪያ ፍቺ ነው የምንለው። ይሄ የመጀመሪያ ፍቹ ተፈጽሟል። ስለዚህ ህጋዊ ሆነናል። ከዚህ በኋላ ማለት እነሱ ይፈርሳል ያሉት አስተዳደር ይኸው ህጋዊ እንደሆነ ያሳያል። እንደማይፈርስ ደግሞ አሁን የሚሰራው ያለ ስራ ማየት ነው ብቻ የሚሻለው እንጂ አሁን ቲፒኤልኤፍ በተናገሩት ንግግር እኛ ግብረ መልስ በመስጠት ሙሉ ቀን ብናገርም የሚያልቅ አይደለም። እኛ የሚሻለን ስራ መስራት ነው የሚሻለን የሚል ሀሳብ ነው ያለን። ስለዚህ የሚፈርስ አስተዳደር የለንም፣ የሚጠናከር ነው የሚል። መልካም። ሌላ ከዚህ ከለውጥ ጋር ተያይዞ አንድ ጥያቄ ልጠይቅ። ምናልባት የወልቃይት ጠገዴ ህዝብ ከዚህ ቀደም በወያኔ ስርዓት በባህሉ በቋንቋው እንዳይኖር ብዙ ችግሮች ብዙ ግፎች ይደርሱበት እንደነበረ በተደጋጋሚ በሚዲያም አይተናል ማለት ነው። ከለውጡ ማግስት ጀምሮ ለውጡ ምን ያህል ነው ማህበረሰቡ አተረፈ የሚባለው? በለውጡ እጅግ በጣም ማህበረሰቡ አይደለም እኔ ራሴ በጣም ደስተኛ ነኝ። አንዱ የወልቃይት ጠገዴ ማህበረሰብ በሀዘኑም ደስታውም በቋንቋው እንዳይገልጽ በባህሉ እንዳይገልጽ ከፍተኛ ጫና ነበር።
የወልቃይት ጠገዴ ማህበረሰብ በእጅግ በጣም ጠንካራ እውነተኛ ባህል እንዳለው የሚያሳየው ያ ሁሉ ጫና የተደረገበት 30 ዓመት ሙሉ በጭራሽ ሰርጉም ቀብሩም በአማርኛ ነው የሚያካሂደው። ያንን የማህበረሰቡ እውነተኛ ባህሉ እንደሆነ ያሳያል። ያንን የተከለከለ የተሸማቀቀ እንኳን አያውቀውም። እየተገደለ የታሰረ እንኳን ይህንን ባህሉን አያውቀውም። አሁን ነፃ ካገኘን በኋላ እጅግ በጣም ማህበረሰቡ ደስተኛ ሆኖ አይቻለሁ። እኔም የተለያዩ አንዳንድ ሰርጎች የሚጀው እያለሁ በጣም ደስ ብለኝ እኔም የጨፈርኩበት መንደሮች አሉ እና እሱ ማህበረሰቡ ደግሞ በጣም በነፃነት ሲያከብር አይቼ እኔ አንድ መታገሌ በጣም ደስ ያለኝ ጊዜ ቀኖች ብዙዎች ናቸው እና አንዱ ማህበረሰቡ ከቦታ ቦታ እንዲንቀሳቀስ የራሱን ሀሳብ በራሱ እንዲገልጽ በቋንቋው እንዲገልጽ በቋንቋው እንዲማር ልጆቹን በቋንቋው እንዲዳኝ መስሪያ ቤት ብዙ ነገሮችን ሀዘኑን በቋንቋው እንዲገልጽ ሰርጉን በቋንቋው እንዲገልጽ እድል አግኝቶ አይተናል። በልጆቹ እንዲተዳደር ሙያውም ፖለቲካ ስልጣኑ ልጆቹም ስልጣን ይዘው አይተናል። ይሄን አንዱ የለውጡ ትሩፋት ነው ብዬ የማስበው እና በዚህኛው ህዝቡም ደስተኛ እንደሆነ ይገልጻል። እኔም በግሌ እጅግ በጣም ደስ ከሚል የማንነት ኮሚቴ አንዱ ከታገልንበት ከተመኘነው ከተለምነው አንዱ ይሄ ነበር። ይሄ ሆኖ አለን ሰው ስለዚህ ህጋዊ ማድረግ ጉዳይ ትግሎች የሚቀርቡን ቢሆን ግን ያሰውነው አንዱ የወልቃይት ጠገዴ ማህበረሰብ መሆን አለበት ብለን ስናስብ ነበር ነው አንዱ ሆኗል። ይሄ በጣም ደስተኞች ነው። እኔ እንደ ግሌ ብቻ ሳይሆን እንደ ኮሚቴም ደስተኞች ነን፣ እንደ ህዝብም ደስተኞች ነን። አሁን ካለን እናስተዳደር እጅግ በጣም ደስተኞች ነን። ምናልባት ከዚህ ጋር ተያይዞ የልማትን ጉዳይ ይነሳል። ያው ቅድም ገልጸነዋል። መንግስት በአንድም በሌላ ምክንያት በጀት አልተሰጠም። ነገር ግን ህዝባችን በጀታችን በሚል መፈክር መንገድን ያህል ነገር ተሰርቷል። ምናልባት ይሄ ህዝቡ በራሱ ነፃ ወጥቶ ፈቃደኛ ስለሆነ ነው የሰራው ወይስ ምናልባት እንዳስተዳደር ይህንን መስራት አለብን ተብሎ ጫና ተደርጎበት ነው? አዎ ህዝብ ሲባል እውነት ነው በጀት የለንም። የፌደራል በጀት ቢመደብልን አሁን ካለንበት የተሻለ ነገር ልንሰራ እንችላለን። ቢያንስ በበለጠ ደግሞ ይሄ የተጀመሩ ፕሮጀክቶች የፌደራል የተጀመሩ ፕሮጀክቶች እንዲያልቁ እድል ይሰጥ ነበር። አንዳንድ ተቋማት የተጀመሩ ያልቃል እና ደግሞ አንዳንድ መሰረተ ልማት አሁን ከምንሰራው በተሻለ ነገር ግን አሁን እኛ በጀት የለም ብለን እጃችን እግራችን አጣምረን መቀመጥ የለብንም በሚል አስተዳደሩ ህዝቡን በመነሳሳት አንዳንድ ከተማ ኮብልስቶኖችን ለመስራት አንዳንድ ኮሪዶሮች ለመስራት አንዳንድ ከቀበሌ ከወረዳ መቀመጫ ወደ ቀበሌዎቹ ገጠር መንገዶች አንዳንድ ደግሞ እስከ 25 ኪሎ ሜትር የሚሆንም ለምሳሌ ከፍታ በቅርቡ ጊዜ ያስመረቅ ነው በራሱ ወረዳው እንዲያስመረቅ ምክንያት ሆናል። ሆስፒታሎች የአውራ መንገድም እንደዚሁ ብዙዎች ነገር ሰርተናል። በአንድ አመት በአንድ ወረዳ አንድ ፕሮጀክት የሚል ነበረን። ነገር ግን ያለፈ በአንድ ዞን 27 ፕሮጀክቶች ጀምረን አሁን ግማሻቸው አልቆ ግማሻቸው እያለቁ ያሉበት ነገር። ስለዚህ ይህንን አንዱ የህዝቡ ቀናነት ነው። ሌላውን የአመራሩ የማስተባበር አቅም ነው። መስራት አለብን የሚለው የምናገኘው ከህዝብ ብሩን ገንዘቡን ሳናባክን ልማት ላይ መዋል አለበት የሚል አንዱ ራስ በራስ መተዳደር ጠቀሜታው የተመለከተበት ቦታል 30 ዓመት ሲቀመጡ የትግራይ ሰዎች የሚያገኙት ገንዘብ ወደ መቀሌና ወደ አድዋ ወደ አክሱም ነው ሲወስዱት የነበረው። እዚህ ያለው አስተዳደር ግን ተወላጅ እስከሆነ ድረስ የሚያገኛት ከህዝብ ሰብስቦ ልማት ሲያለማ አይተናል። ይሄ አንዱ ጠቀሜታው ህገ መንግስቱ ያስቀመጠው ራስ የአንድ አካባቢ ማህበረሰብ በአካባቢ ማህበረሰብ ተወላጅ መመራት አለበት የሚለው ጠቀሜታው አይተናል። ስለዚህ ለሀገር መቆርቆር የሚችል ትውልድ አመራር አይተናል። ያን ህዝብ ይህን በማስተባበራችን ምክንያት ደስተኛ ነው። ህዝቡን ደስተኛ ባይሆን ይህን አመራር ይህንን ገንዘብ መሰብሰብ አይችልም። ስለዚህ ከዚህ አንጻር ህዝቡም ቀና ነው፣ አስተዳደሩም ለዚህ ተነሳሽነት አለው። ያንን የጋራ ትብብር አሁን ያልኩን ፕሮጀክቶች ልማቶች ለመስራት ችለናል። በወልቃይት ጠገዴ ሰቲት ሁመራ ዞን በጣም ብዙ የሚባሉ የትግራይ ተወላጆች እየኖሩ እንደሆነ በተደጋጋሚ እናንተም ገልጻችሁታልና
ምናልባት እነዚህ ሰዎች መኖር ብቻ አይደለም በመንግስት ስራም በልማትም በንግድም የተሰማሩ ናቸው። ግን በህወሓት በኩል እየወጣ ያለው ማደናገሪያ ለትግራይ ህዝብ ለሌላ ግን ሌላ ነው፣ መልኩ ሌላ ነው እና ምናልባት እዚህ ያሉ የትግራይ ተወላጆች አንድ ጊዜ እንደውም አንተ ሰብስባቸው ነው ይቻለውና በምን ሁኔታ ላይ ነው የሚገኙት? አይ እንግዲህ እነዚህ ለውጥ መንግስትን አምነው አሁን እዚህ ያለው የአካባቢው አስተዳደር ማምነው እኛ በኢትዮጵያነታችን መኖር ነው የምንፈልገው ብለው ይኖር ነው። እኛም እንደ ህዝብን ይዘናቸው በየትኛው ስራዎች የተሳተፉ እያየን ይሄን እንደዚህ ብቻም አይደለም። ከዚህ ተደናግጠው የሄዱ ካሉም መምጣት ይችላሉ። አላስተዳደር በሰላማዊ ከፖለቲካ ተልእኮ ውጭ ሆኖ ወደ ቤቴ ወደ ኑሮ የመመለሳለሁ የሚል ካለ መምጣት ይችላል። ድሮም እኛ አላፈናቀልናቸው የሄዱት ቲፒኤልኤፍ ተከትለው ነው የሄዱት። ቲፒኤልኤፍ ከሌለ የኛ ህይወት አይኖርም የሚል አስተሳሰብ ስለነበራቸው ፖለቲከኞች ሆኖ ራሳቸው ነው የሄዱት እንጂ የወልቃይት ጠገዴ ማህበረሰብ አንድ ማለቀራ ነው። እንደውም አስታውሳለሁ ኮሎኔል አንተ የሆነ ሰዓት በመኪና እየሄዱ ከሆነ ጀነራል ጋር የት ናቸው ሀገራቸው አይደለው ይላል። ጀነራል ሙላለማው አለ አሁን በህይወት አለ። አሁን በአጋጣሚ እዚህ ዞንም መጥቷል። አሁን እውነት ነው ያንን ተከራክረን በጣም እኛ ብዙዎቹም አትሄዱናል። ግን አሁን ስናየው ተገልብጠው እንዳፈናቀልናቸው ወራሪ የአማራ ትምክተኛ ያፈናቀለው ህዝባችን ይላል። እንዲያው እውነት እኛስ አይደለም እኔ ለእግዚአብሔር የማይፈሩ መሆናቸው ነው። እኛ የወልቃይት ጠገዴ ማህበረሰብ እጁ እሱ አይደለም። አሁንም ቢሆን እንዳስተዳደር እኛ ህወሓትን የደገመው ትምክት ይዘን ሰላማዊ ሰውን ለማጥቃት እኛ ነው። ያው ትላንትና አሳይተውናል መጎዳት እንዴት እንደሆነ መገለል እንዴት እንደሆነ እነሱ አሳይተውናል። ቢያንስ እነሱ የሰሩትን ልንሰራ እንፈልጋለን። ግን ደግሞ አሁንም የቲፒኤልኤፍ ተልእኮ ይዞ አሁን እንፈጽማለሁ ብሎ የሚመጣ ካለ ምህረት እንደሌለ እናውቃለን። ከዚህ መውጣት አለበት ማህበረሰቡ። እኔ ተደጋጋሚ ነው የምናገረው፣ ህወሓት የሞተ ኃይል ነው። የህወሓት አስተሳሰብ ሞቷል። እንደ ሰው አይደለም ማየት ያለብን። ህወሓት የሚባለው አስተሳሰብ የተሸነፈ ነው። አዲስ አስተሳሰብ የሌለው ኃይል ነው። ይሄን ኃይል ሞቷል፣ ተመልሶ አይነሳም እና ከሞተ ኃይል ጋር እንደገና መፈራገጥ ሌላ ዋጋ ያስከፍላል። እንደ ትግራይ ህዝብም ይህንን ሊማሩበት ይገባል። ሌሎችም ሰዎች ካሉ ህወሓት አሁንም ሰው ሆኖ እጅና እግር ኑሮት ተመልሶ ይመጣል ብሎ የሚያስብ ከሆነ የሚሆን ነገር አይደለም። ምናልባት ለትግራይ ህዝብ ተመልሶ መከራ ሊጨምር ይችላል። ተመልሶ የትግራይ ልጆችን ሊያስጨርስ ይችላል ይሆናል እንጂ ህወሓት ተመልሶ ነፍሱ ኑሮት አስተዳደር ኑሮት ወልቃይት ጠገዴ ተመልሶ ያስተዳድራል። ስለዚህ ከዚህ ኃይል ጋር ከመታገል እኛ እንደ ኢትዮጵያውያን ተባብረን እንስራ። አዲስ ኃይል ሀሳብ ናምጣ የሚል ብዙ ጊዜ እኛ ሀሳብ እንገፋለን። በትግራይ ሀሳብ ግን ትላንትና በሰጡት መግለጫዎች ግን እንዲያው የወልቃይት ጠገዴ ማህበረሰብ እንኳን ደስ አለው እንኳን ጥያቄዎቹን ለመምረጥ እና ለመመረጥ እንኳን ደስ አለው ብሎ ሀሳብ ይሰጣሉ ብዬ ነበር። ግን በጣም በሚያሳዝን ሁኔታ ይሄን አካባቢ አሁንም በጉልበት ይዞ መቀጠል ነው የሚፈልገው። ይህንም ከሆነ የትግራይ ህዝብ ለምንድን ነው መብቴን ተጣሰ የሚለው? ይህን የሚያደርግ ከሆነ በጉልበት ከሆነ የሚያምኑ ምን ያደርጋል ታዲያ? ህገ መንግስት ነው እኛ መፍትሄ ያገኘ ነው። ለዚያም ትዕግስት ይዘን 9 ዓመት ተንገላተን ነው። ይህንም በቂ አይደለም፣ ገና ነው ጥያቄያችን። ዋና ጥያቄያችን ገና መልስ አላገኘንም። ስለዚህ የአሁኑ ጉዳይ ግን የፌዴሬሽን ምክር ቤት በሰጠው አቅጣጫም ምርጫ ቦርድም የሰጠው ውሳኔም እኛ በጣም እያደነቀን ትክክል ነው ብለን እናስባለን። በእነሱ የሚሄዱበት መንገድ ግን የተሳሳተ ስለሆነ ይህንን መስተካከል አለበት። አሁን መታረም አለባቸው፣ ለህገ መንግስቱ አሁንም መገዛት አለባቸው የሚል ሀሳብ አለ። እኔ የፌዴሬሽን ምክር ቤቱ እንደዚህ አቶ ጌታቸው ረዳ ካሳይ በጣም የሚገርም ሲናገር በጣም ዲሞክራቲክ ይመስላል። ግን እንዲህ አድርጎ አጣጥሎ ቢሄዱ ለኢትዮጵያ ህዝብ ነው ለኢትዮጵያ ብሔር ብሔረሰቦች ነው የሰደደ። ምናልባት ላይ የተቀመጠው አፈ ጉባኤ አማራ ተወላጅ ነው የሚል ከሆነ ትክክል አይደለም። እሳቸው የፌዴሬሽን ምክር ቤት አፈ ጉባኤ የሰጡት እውነተኛ መሆን የሚገባው ነው። የኦሮሞ ተወላጅ ቢቀመጥ ወንበር
ሊሰጠን የሚችል መፍትሄ ነው ብለን ነው የደቡብ የተቀመጠ ቢቀመጥ ያሰጣን ቢዞም ይሰጠናል ብለን ነው አማራ ስለሆነ ብቻ ነው ይሰጠን ብለን አናስብም። ከዚህ ከሁሉም ኢትዮጵያዊ ህገ መንግስትን ያመነ ፍትህን የሚያምን ርዕሰን የሚያምን ኃይል መሪ መመለስ የሚችለው መልስ ነው። አታገኘ ተሻገር በፌዴሬሽን ምክር ቤት ስልጣን ውስጥ ሆኖ ይህንን ውሳኔ ወሰነ። ይህን ወሰናቸው ደግሞ እጅግ ትክክል ነው ብዬ ነው የማስበው። እነሱ ብቻ አይደለም ትናንትና ቲፒኤልኤፍ መመለስ የሚገባው ነበር ጉዳይ ነው። እነሱ ለህገ መንግስት ለማይገዙ እንጂ የዚህ ማህበረሰብ ጥያቄ ከለውጥ በፊት ነበር መልስ መስጠት በህገ መንግስት ነው። 2 ዓመት እና 2 ዓመት ተኩል ባልበለጠ ያን ማህበረሰብ ጥያቄ ማንነት ጥያቄ መልስ ማግኘት አለበት ነው። ምናልባት ኮለል እዚህ ጋር በፊት በእነሱ ሰዓት ኬሪያ ኢብራሂም ነበረች። ምናልባት እናንተ በኮሚቴ ስትሄዱ ምን አይነት መልስ ይሰጣችሁ ነበር? ይኸውልህ አትፍረድ ይፈረድብሃል ነው። ኬሪያ እኛ ስንሄድ እያለች በር ትዘጋብን ነበረች። ሞታል እንደ ህዝቡ እንኳን መነጋገር ማትችል ሰው ነበር። አሁን ምን እንዳለች እኛ አላውቅም። ግን እግዚአብሔር ስልጣን ሀብት ሲሰጠህ እንዲፈትን ነው። አሁንም እሷ ናት አንዱ ጥያቄ ህገ መንግስቱ ልክ እንደ ጌታቸው አይነት አስተያየት ሲሰጠች አንዷም እሷ ስለሆነች ነው። ከሆነች ምን ያልደነቀው ነው የምልህ። ምክንያቱም ከአንድ አስተሳሰብ የተቀዱ ሰዎች ስለሆኑ በአንድ አስተሳሰብ የተቀረጹ ያደጉ ስለሆኑ ከዚህ ውጭ ምንም አይሉ። እኔ ከ17 የማይበልጡ ድርጅቶች እኮ ትናንትና አቋማቸው አይቻልም እና ከአንድም እንኳን ፍትሃዊ ነው ትክክል ነው በህግ ነው እነሱ ሰዎች ሲጠይቁ የቆዩ ህጋዊ መልስ ማግኘታቸው ተገቢ ነው የሚል ከትግራይ ድርጅት ነኝ የሚል ህወሓትን ጠልቼ ሌላ ስርዓት የተሻለ ነገር አለኝ ብሎ የሚመጣ ኃይል ትክክል ነው ያለን ሰው የለም። ወልቃይት በጭራሽ ማጣት የለብንም። ወልቃይት የጎንደር ርስት እኮ ነው። ወልቃይት ሲሄድ እኮ በህገ መንግስት አይደለም ይሄ እኛ በጉልበት ከሄድን በኋላ እኮ ከ3 ዓመት በኋላ የተወለደ ህገ መንግስት እኮ እንደው እኛ አቅም አይጣተን መግባባት አቁቶን እንጂ እነሱ እንደወሰዱት እኮ ድሮ ነበር በጉልበት የጎንደር አካል ማድረግ የሚገባ ነበር። ግን በጉልበት ያልከ እነሱ በጻፉት ህገ መንግስት ራሱ ነው ተከትለን የመጎት ናቸው። በህግ መሞገስ ያቀታቸው ነው 2008 ሆነር የሚባልና የወልቃይት ጠገዴ ማንነት ኮሚቴ አፍነን ተከዜ ውስጥ አንቀንጥላለን ብለው ደግሞ እግዚአብሔር አለ። እግዚአብሔር ከጭቁኖች ጋር ነው። እግዚአብሔር ከእውነተኞች ጋር ስለነበረ እንገላለን ብለው ራሳቸው ነው እንደ መንግስትም ፈረሱ። መላ የአማራ ህዝብ ማገዘን መላ የጎንደር ህዝብ የኢትዮጵያ ህዝብ አገዘ። ያንን ጥያቄ የኦሮሞ ደሜ ነው በሚለው የጎንደር ህዝብ ወጣቶች ባነሱት መፈክር ሁሉም ኢትዮጵያዊ እንዲቀጣጠል ምክንያቱ ነው። ያው ከ4 ኪሎ ተጠራርገው ነው የሄዱት። አሁን ያሉበትን ደረጃ የኬሪያን ግፍ ነው እየነመሰው። ኬሪያ እያለሽ እኛ እንደ ህዝብ ሆነ ተወክለን ስንሄድ እያለሽ የለሽም ነው የሚባለው። እኛ ተስፋ ሳንቆርጥ በመሄዳችን እኛ ፍሬ አግኝተን እኛ ከሌላው ኃይል የአማራ ህዝብ መመር ያለበት ትዕግስትን፣ መረጋጋትን በምክንያት መታገል መልመድ ጥሩ ነው። የሆነ አጀንዳ ይዞ ሆ ከማለት ይልቅ ትዕግስትና ይዞ መሄድ የወልቃይት ጠገዴ የአማራ ማንነት ኮሚቴ ምስክር ነው ብዬ ነው የማስበው። ታግሰን ነው የኬሪያን መዘጋትም ተስፋ ሳንቆርጥ ሌላ ኃይል ሊመጣ ይችላል፣ ሌላ መሪ ሊመጣ ይችላል፣ ችግር የለውም። ካልሆነ እስከ መጨረሻ እንሂድ። መጨረሻ ካልሆነ ለወልቃይት ህዝብ እንነግራለን፣ ለጠገዴ ህዝብ እንነግራለን፣ የአማራ ህዝብ እንነግራለን። በኋላ ህዝቡ ላይ የወሰነው ውሳኔ እኛ እንሆናለን። አሁን ግን ተስፋ አንቆርጥም የሚል የታገል ነው። ኬሪያም አልቆየሽም፣ ይኸው ሌላ ኃይል መጣ፣ ለውጥም መጣ። ስለዚህ እሱ አሁን ተመልሳ ብትተች ምንም አይደለም። አንዱ ይህንን የማንነትና የወሰን አፋኝ እንደ ግለሰቡም አንዷ ተጠቃሽ ናት። ምን አሁንም ያልተማሩ ወድቀውም ማይማሩ ሰዎች ይሄ የተሻለ ሌላ ሀሳብ ካለው ማየት ማይችሉ ማንበብ ማይችሉ ፍጡራን ቢኖሩ እነዚህ የትግራይ ግሊቶች ነን የሚሉ ኃይሎች ናቸው። ይሄ ደግሞ እኔ ለእኛ በጣም መልካም ነው። ሁሉም የኢትዮጵያ ህዝብ ምናልባት በምላሳቸው ሲያታልሉት የነበሩ ያው ህግን በህግ ስኬት እንዴት እንዳሉ እየታየ ብዙ ሰዎች ወልቃይት በሪፈረንደም በህግ ለምን አትልም በጉልበት ተወሰደብን የሚል መቼ በጉልበት ተወሰደ?
እኛ እኮ መንግስቱ ወጉ ራሳቸው ተቃርቦ ወጡ። አሁን እያስተዳደሩ ነገም በህግ ከሆነ ተገዥዎች ነን ስላቸው ነበር። የብሔር ብሔረሰቦች ኢትዮጵያዊ በስብሰባ እናገኛቸው ነው። ያውን እነሱ ያረጋግጣሉ ብዬ አስባለሁ። በየቤታቸው ሆነው እነሱ ሰዎች ለካ እነማን ናቸው እንዴት እያታለሉ እንደነበሩ ለህግ እንደማይገዙ ግልጽ ይሆንበት። እኔ ከሪያም ሆነች ጌታቸው ምንም ሌላ አልጠብቅም። ይሄ ውሸት ስትደጋግሙ ይሆናል እውነት የሚለው ፖለቲካ በማጥናት የሚደረግ ነገር የኢትዮጵያ ህዝብ ነቅቷል። አይደለም የኢትዮጵያ ህዝብ የትግራይ ወጣቶች ነቅተዋል ብዬ ነው የማስበው። ቲፒኤልኤፍ ኖ የሚል ወጣት ተፈጥሯል። ስለዚህ አሁንም የሚያደርጉት ያሉ እንደዚህ የጋራ ጨዋታ ሆን የትግራይ ህዝብ ተመልሰው ወጣቶችን አሰባስበን ተመልሰን አሁን የጀመሩት ጦርነት እናስቀጥላለን የሚል በጭራሽ አይደለም የሚል የተስፋ ሊቆርጥ ይገባል። መሆን የሚችለው በህግ ነው መምጣት ያለባቸው። በህግ ነው እኛ የጠየቅነው። በህግ ከተሸነፉ በህግ ነው መከራከር ያለባቸው እንጂ የሁሉ ዛቻ የሚጠቅም ነገር አይደለም። የጋራ ዛቻ የጋራ ድምፅ አድርጎ ወይም የኢትዮጵያ መንግስትን ማስገደድ ካልሆነ የትግራይ ህዝብን በስሜት አነሳስቶ ተመልሶ ወደ ጦርነት መማገድ አጋጣሚ ነው በሚል ስሌት ይመስለኛል። ይህ ስሌት ግን የተሳሳተ ነው ብዬ ነው የማስበውና እኔ ከነሱ ሌላ አልጠብቅም። መልካም። እዚህ ቅድም ጥሩ ሀሳብ ስላነሳ ነው ብዙ ሰዎች ዓለም አቀፍ የሚባሉ ሰዎች ራሳቸው ሳይቀሩ የወልቃይት ጉዳይ ሀገራዊ ለውጥ እንዲመጣ ምክንያት የሆነ ነው። በተለይ የጎንደር ጥይት ደግሞ ያንን በደንብ ወደፊት ፑሽ ያደረገ ነው ይባላል እና ስቲል ግን የወልቃይት ጉዳይ በኢትዮጵያ ፖለቲካ ትልቅ የሚባል ምንድነው ትኩረት የሳበ ነው። ምናልባት ይህ አካባቢ ህግን ባልተከተለ ወይም ደግሞ የሆነ ደፍጥጣ የሆነ ነገር ብታደርገው እንደ ሀገር መልሶ ወደማንወጣበት ክራይሲስ የሚያስገባ ነው። ምክንያቱም የለውጡን መነሻ የለውጡን ቀያሪ ስለሆነ ይላሉና በዚህ ልክ ኮነሬል ተረድተዋል ይሄን አካባቢ? አዎ እኔ የመጀመሪያው እግዚአብሔር ስለፈቀደ ነው ብዬ ነው የማስበው። እንደ ኦርቶዶክስ ሃይማኖት አማኝ ምን ያማኝ እግዚአብሔር ነው እኔም ከዚያ ሞት የወጣሁት ያን ለውጥ እንዲመጣ እግዚአብሔር ስለፈቀደ ነበር። ያን ጥይት ተተኩሶ ማንንም ሳይቀሰቅሶ የጎንደር ህዝብ በራሱ የወጣው እግዚአብሔር አዞ 30 ዓመት ሲገዙን እኮ 27 ዓመት ሲገዙን እኮ የአማራ ህዝብ ተኝቶ ነበር። ልም ያለ እንቅልፍ ማለት በግል በተናጠል የተጎተተ ሲገደል ታፍኖ ሲሄድ እንደ ተራ ነገር እየተመለከተ ብዙ ወንድሞቻችን ያጣ ነበር። ያን ጊዜ መተባበር አልቻለም ነበር። ያልተባበርነው እግዚአብሔር ዘንድ ስላልፈቀደ ያንን መከራ አይተን እንድንማር እግዚአብሔር ፈቅዶ ነበር። ያንን ሐምሌ 5 ደግሞ አንድ ጥይት ሲተኮስ ያን ህዝብ ባንድ የተነሳው እግዚአብሔር ፈቅዶ ቲፒኤልኤፍ ደግሞ በቃችሁ የሚለው ግፉን በቃ ኢትዮጵያም ለውጥ ማግኘት አለባት ብሎ ስለፈቀደ ነበር። ያንን ምክንያት ተደርጎ ያው ገብረ መንፈስ ቅዱስ አቦና እኔ ሁሌ ያከብራለሁና በጣም በሚገርም ማለት አሁን ኪዳነ ምሕረት ማማኝ ነው። አሁን ከዚህ ከመጣን በኋላ ጌታቸው ረዳ የመጀመሪያ የመጣ መቼ ቀን መስለው ወደ ሁመራ አቦ ቀና ወይ ገብረ መንፈስ ቅዱስ ቀን መጣ። መነሻው የጎንደር ጥይት ነበር። ያንን ለውጥ ያመጣው የ2008 ሐምሌ 24 ሰፊ ሰልፍ ተካሂዶ ዓለም አቀፍም አብዮት የተባለበት ሰልፍ ነበር። ያን ሰልፍ የኦሮሞ ደሜ ነው የሚለው ኦሮሞ ልጆች መጠቃት የለባቸው የሚለው የጎንደር ወጣትም የጮኸላቸው ነው። ኦሮማራ የሚለው ያንን ተከትሎ ኦራማራ የሚለው ምክንያት መጥቷል። ያን ተከትሎ የኦሮሞ ልጆችም እውነት ነው ወያኔ ሁላችን ጠላት ነው የሚለው ሰፊ ትግል አካሂደዋል። የጋራ ትግል ኢትዮጵያውያን ታግለው ቲፒኤልኤፍ መር ኢህአዴግ ያን ሰዓት እንዲቀየር ምክንያት ነው። ያንን መነሻ ነው። ግን የምነግርህ አሁን እሱ ዋናው መነሻ ነው የሚለው አዎ እውነት ነው። በሌላው ግን አሁን የምነግርህ ያንን ሐምሌ 5 ነበር አቦ ነው ከኦርቶዶክስ አማኞች እናከብራለን። አሁን ጌታቸው ደግሞ ወደ ሲመጣ ሰው ወልቃይት ነው ካሸጡት በቃ ከእንደ ተስማምተው ምናምን የሚል ነበር። እንዳንድ ደንጋጣ አማራ ማለት እኛ በምክንያት ነበር የምንሄደው እስከ መጨረሻ ለውይይት እኛ ክፍት ነን። ግን መቼ መጣ ጌታቸው? አቦ ቀን መጣ። እዚህ ተቀብለን አስተናግደን ላክ። ሁለተኛ መቼ መጣ? ኪዳነ ምሕረት ቀን መጣ። ሶስተኛ መቼ መጣ?
ከማሲንጋ ጋር ኪዳነ ምሕረት ቀን መጣ። አይ አሁን ሶስተኛ ትላንት ወዲያ ይሄንን ጉዳይ መፍትሄ አግኝታችኋል ልትመርጡ የሚለው ደግሞ ምርጫ ቦርድ ይሄን መፍትሄ ሰጠን ኪዳነ ምሕረት ቀን። ስለዚህ እኛ ይሄንን የወልቃይት ጉዳይና ከመንፈሳዊ ጉዳይ ተያያዘ ነው እግዚአብሔር ስለፈቀደ ነው ያ ሁሉ ነገር የሚሆነው የሚል ስለሆነ ቲፒኤልኤፍ ደግሞ ከዚህ በኋላ አይመለስም የምንለው አንዱ ከዚህ አንፃር እግዚአብሔር ፈቅዷል። የትኛውም መሀል የቆመ ሰው ካለ ከለውጡ ኃይል ጋር መሰለፍ መቆም ነው። ቲፒኤልኤፍ የሞተ ነው ከሞተ ጋር ከመሰለፍ ከትላንትና ኃይል ጋር ከመቆም ከነገ ኃይል ጋር መሰለፍ ነው። ይሄ ለመላ ኢትዮጵያውያን መልእክት ይሆናቸዋል ብዬ ነው የማስበው። ምናልባት ደግሞ ለአንዳንዱ መንፈሳዊ ያልሆነ ሙስሊምም ይሁን ክርስቲያንም ይሁን ማመን ጥሩ ነው። ስታምን ነው አላህ ሲፈቅድ ነው ሁሉ ነገር ነው። እግዚአብሔር ሲፈቅድ ነው ሁሉ ነገር ነው። እኛ በጉልበት አይደለም። የመጀመሪያው እውነት ይዘን ነው የሚሄደው። እውነት ያዘ ደግሞ እግዚአብሔር ከእውነተኞች ጋር አለ። ህግ ተከትለን ነው የምንሄደው። በህግ ስለተከተልን ብዙዎች ኢትዮጵያውያን ጉዳያችን ተረድተውልናል እናስባለን። ያን ስለሆነ መንግስትም ተረድቶልናል። መንግስት ስለተረዳን ስላገዘን ስለተረዳለን ይህ መፍትሄ ለመስጠት መንገድ በር አግኝተናል። የትግራይ ሰዎች ደግሞ እኔ ከእውነት ይቆሙ በጉልበት የሚሆን ነገር የለም። አሁን አማራ የተሸወደበትን ዘመን ገውቶታል። ምክንያቱም ያልሆነ መንገድ የሚከተል ነው ቆም ብሎ ማሰብ ጥሩ። ይሄ ጠላቶች ናቸው ከዚያም ሆኖ የሚገፉ ነው ያለው። ይሄ ከመገፋት እኔ ወልቃይት ጠገዴ ማህበረሰብ መመልከት ጥሩ። የወልቃይት ጠገዴ አስተዳደርና ማንነት ኮሚቴ መመልከት ጥሩ። በመታገሳችን ምክንያት ብዙ ነገር እኛ እያተረፍነው ነው ብለን እናስብ። ከኛ መማር ጥሩ ነው። እኛ ትዕግስት በማድረጋችን ነው። ስሜተኞች አለመሆናችን ምክንያት ነው እና በምክንያት በመታገላችን ምክንያት ከመንግስት በጎ ግንኙነት በማድረጋችን ምክንያት ይህንን ጉዳይ አሁን መፍትሄ ለማግኘት መንገድ ያገኘንበት ነው። ነገር ደግሞ የበለጠ ይህንን አጠናክረን በመሄድ የተሻለ ነገር እናመጣለን ብለን ነው የምናስበው። በዚህ ልክ ሌላው ህዝባችን ታጋሽ ሆኖ አንድ ሆኖ ቢታገል ሰው መጋደል አያስፈልገንም ብለን ነው የምናስበው። ቲፒኤልኤፍ ግን ሰው በመግደል ሰው በማፈን ያደገ ስለሆነ ከሱ ከጦርነት ውጭ በሰላም ይባል አይችልም። ምክንያቱም በሰላም ቢታገሉ የሚያመጡት ነገር የለም። የሌላ አካባቢ መዝረፋቸው ዘራፊ ሁልጊዜ ግርግር ነው የሚፈልገው። አጭበርባሪ ሁልጊዜ ግርግር ይፈልጋል። ህወሓት ደግሞ አጭበርባሪ፣ የፖለቲካ አጭበርባሪ፣ የድርጅት አጭበርባሪ ማን ነው ቢባል ተወዳዳሪ የሌለው ኃይል ነው። ይህን ኃይል ጋር መከተሉ አስፈላጊ አይደለም። እኔ ትግራይ ወጣቶች ይህን ጉዳይ አይተው እንደ ኢትዮጵያውያን መኖር የምንችልበትን ነገር ነው ማን ያለበት እንጂ ህወሓት የየነው አንዱ መዚያ ይረግጣል፣ አንዱ መዚያ ይረግጣል። ኤርትራውያን ዋና ደመኛ ጠላቶቻችን ናቸው። ኤርትራ ካልጠፋ ትግራይ አትኖርም ብለው ሲፈክሩ የነበሩ ሰዎች አሁን ጽምዶ ነው ብሎ ከኤርትራ መንግስት ተማማን ብለው ሲሄዱ ደግሞ ያሳዝናል። እና ይህንን ኤርትራውያን መቼም እንደ ሌላ ይሸወዳሉ ብለን አናስብም። ቲፒኤልኤፍ ለምን እንደወደዷቸው ይገባቸዋል ብዬ ማስብ። አሁን አማራጭ አጥተው እንደተጠጓቸው ያውቃሉ። አማራጭ ሲያገኙ ግን እንደሚገድሏቸው ደግሞ ይረዳሉ ብዬ አስባለሁ። ይሄን ኃይል ለማንም ወዳጅ አይሆንም። ከአማራ በላይ ወዳጅ አልነበረም። እኛ አማራዎች እኮ ሁሉም ነገር ነው የሚላቸው። መሬታችን ይዘውም አርሰውታል፣ ገዝተውናል፣ ዝም አልን ኢትዮጵያውያንን ብለን ባላመንበት ጊዜ ስነሳ ግን ያው ሰከንድ አልወሰንም። ስለዚህ በጉልበት ለእነሱም ቢሆን የሚጠቅማቸው አይደለም። መለስ ቢሉ እኔ ህወሓት አላዝንበትም፣ ያው ባህሪው ስለሆነ ከህወሓት ወጥተው ግን ድርጅት ነን ብሎ ለውጥ ይዘን መተናል የሚሉ ኃይሎች ግን አሁንም ጸረ ፍትህ ሆነው ሲቆሙ ግን እኔ እሱ ነው በትግራይ ህዝብ ያዘንኩበት ነው። ትግራይ ህዝብ ማንንም ለውጥ ያው ነው። የወንበር ለውጥ ካልሆነ ያተሳሰብ ለውጥ ያለው ኃይል በትግራይ ውስጥ የለም። ይሄም የፌዴራል መንግስትን በደንብ በጥሞና ማየት ይገባል። ከመንግስት ስልት ነው አንዱ ከመንግስት ውስጥ ስር ገብቶ የሚታገል አንዱም ተቃዋሚ ሆኖ በበረሃ የሚታገል ነገር ግን በስትራቴጂ አንድ ነው። እንደ ፖለቲካ ሄዶ ብልጽግና የሚባለው በጋራ እናጠፋለን የሚል ውስጣዊ ስምምነት እንዳለ በስልታዊ ግን የህወሓት ጠላት መስሎ ከመንግስት ጋር ተጠግቶ ለአማጺው ገንዘብ በጀትን የሚያስመድብ ኃይል እንደነበረ ያመለክታል። እንግዲህ መንግስት
በራሱ ጉዳይ ማን ማን ናቸው የሚለው ይመለከታል ነው እነሱ። እኛ ግን እንደዚህ ነው ስንመለከት ግን ይሄን ኃይል አሁን ብቻችን አይደለም ኢትዮጵያውያን አሁን ከጎናችን ነው ብለን እነሱ አሁን ምንም ችግር የለም። የፌዴራል መንግስት ደግሞ በሚገባ ጉዳያችን ተረድቶልናል ብለን ስለምናስብ እንደ ወልቃይት ጠገዴ አማራዎች እኛ ሙሉ ኮንፊደንስ ነን ብለን ነው የምናስበው። ደግሞ አሸናፊዎች ነን ብለን ስለምናስብ ምናልባት ህወሓት በሰዓት እያደረገው ያለው ሰፊ ዝግጅት ይህን አካባቢ በጉልበት እየቆጣጠረዋለሁ የሚል ሀሳብ ይዞ ነው እየተንቀሳቀሰ ያለው። ምናልባት አንዳንድ ተታሉ አንዳንዱ ተገዶም ሊሆን ይችላል። የትግራይ ወጣት ቅድም ብላል ህጋዊ ጥያቄ ነው ያዝነው፣ በህግ ነው እየሄድን ያለ ነው፣ በህግ ቢመጡ እናስተናግዳለን ብለሃልና ምናልባት ለትግራይ ወጣት በተለይ እዛ ውስጥ ያለው ሰራዊቱ ደግሞ ለህወሓት የፖለቲካ መጠቀሚያ እንዳይሆን ከህወሓት ድርጊትና ባለፈው ተግባራትም ስለሚታወቅ ይህንን ጦርነት እንዳይደረግ ወይም ደግሞ እንዲቀር ለትግራይ ህዝብም አጠቃላይ እዛ ውስጥ ላለው ሰራዊቱም ሰላምና የለውጥ አካል ብሎ ምናልባት የሚቀበል ሰራዊት ካለ እኔ ለትግራይ ህዝብ ላስተላልፈው የምፈልገው ህወሓት እንግዲህ ከኔ በላይ የትግራይ ህዝብ ሁሉም ያውቀዋል ያስባል። እኔም ከሀስከ አውቃለሁ እነሱም ታጋይ ነበርኩ። ሴራቸው ምንድነው? እንዴት ነው የሚገነቡት? ያ ማህበረሰብ እናውቃለን። ግን የትግራይ ህዝብ በጣም በሰፊ ሽፋን ውስጥ ገብቶ ከኢየሱስ ክርስቶስ ከማመን ህወሓት ማመን የሚለው ደረጃ ደርሶ የነበር ማህበረሰብ ነው። ይሄን ኃይል ደግሞ የጥፋት ኃይል አሁን ለትግራይ ህዝብ ምንድነው የሚደመር ጥቅም ያመጣለት? ትግራይ አደ የሚለው ነገር ምንድነው ያመጣለት? ይሄን ሐሳብ ከኢትዮጵያ ህዝብ ለያይቶት ተንቀሳቅሶ እንዳይሰራ እንቅፋት ነው። አሁንም ከትግራይ ውስጥ ችግርና መከራ ነው ያመጡት። ሞት ጧት ልጆቹን እየሰጠ ማስገደድ እንደ ሽልማት የሚያይበት ማህበረሰብ፣ እናቶች ጧት የሚያለቅሱበት፣ እናቶች ጧት ልጆቻቸው ሄደው የት እንደገቡ የማይታወቁበት በጭንቀት የሚኖሩበት ይሄን ኃይል ምን ያደርጋል? እኔ ወጣቶችን ብቻም ሳይሆን አባቶችን በቃ ማለት አለባቸው ብዬ ነው የማስበው። ቢያንስ ለትግራይ ህዝብ እንደዚህ አድርገው ጥሩ ነገር አምጥተው ቢሆን መቼም ጥሩ ነው። አሁን ከኢትዮጵያ ህዝብ ለመነጠል የሚሰሩ ያሉ አንዱ የሃይማኖት አባቶች ልብ ማድረግ አለባቸው። ትግራይ አንዱ በጣም ወዳልሆነ አቅጣጫ መሄድ ያለ የሚያሳዝነው የሃይማኖት አባቶች ከፖለቲከኛ ቀድሞ እኛ ትግራይ አገር ነን የኢትዮጵያ ኦርቶዶክስ አይመራንም ብለው ሲራገሙ ስንሰማ እንዴ ሃይማኖት ውስጥ ስልጣን አለ ሽኩቻ አለ እንዴ ብለህ ታስባለህ። ይሄን ምን አይነት እብደት ነው ውስጥ ይገባ ያን ማህበረሰብ ይገባበት ብለህ ታስባለህ። እነዚህ አባቶች መጀመሪያ ቆም ብለው ህዝቡ መምከር ይገባቸዋል፣ ህዝቡ መመለስ ይገባቸዋል። ሲቀጥል ደግሞ ህዝቡ ከዚህ በኋላ ፖለቲካ ድርጅት ለጥቅም ለስልጣን እንጂ ለህዝብ የሚያስብ ድርጅት የለም። ህወሓት በጣም በትግራይ ህዝብ ሲምል ሲገዛት ነበር። አሁን የትግራይ ወጣቶች አካል ስንኩል ሆነው ሙተው ችግር ላይ ሲሆን ለህዝብ ብሎ እንኳን መሸነፍ የማይፈልግ ኃይል ለጥቂት 3-4 ባለስልጣኖች ጥቅም ሲባል የትግራይ ህዝብ የሚለቅ የሚሉ ሰዎች ናቸው። ስለዚህ አሁን ቆም ብሎ አይቶ ከሀገሩ ህዝብም እያጣሉት ነው፣ ከመሰረታዊ ጥቅሞቹን እያለያዩት ነው። በጣም ደግሞ ከማይግባባበት ኃይል ደግሞ እያጋቡት ነው። የመጨረሻ የሚደግሱበት ያለ ጥፋት እንደ ህዝብ እንዲጠፋ እንደ ሀገር ሆኖ እንዳይቀጥል የሚሰሩ ስለሆነ ያሉት እኔ እንደ ሴረኞች ፖለቲከኞች በቃ ሊላቸው ይገባል። ወጣቱም አጉል ሊዋጋ ይገባል። እኛ ወልቃይት ጠገዴ አገራችን የተወለድንበት ቦታ ነው። እኛ ሸራሮ ሄደን እንዝመት አላለ ሽሬኛ ነው ብለን ለመዝመት አለ ሽሬኛ ዘምተን ብንሞት ምናልባት እኛ ወራሪ ሊሆን ይችላል። እኛ ግን ሀገራችን ነው። ወልቃይት የሚባለው ሀገር የትግራይ አይደለም። ይህ ማንኛውም የሽሬ ሰው ያውቃል። መስኩር ቢባል ከተጽዕኖ ውጭ ፈርሃ እግዚአብሔር ያላቸው ሰዎች ወልቃይት ጎንደር መሆኑን ማንኛውም የሽሬ ባላባት ያውቃል። ህወሓት የሰራው ሸፍጥና ድፍጠጣ ግን ዓለም ያወቀው ስለሆነ
ከዚህ ኃይል ጋር መቀጠል አይጠቅምም። ሰላም ብናመጣ ይሻላል። በኢትዮጵያዊነታችን አብረን ብንኖር ይሻላል። ይህን ኃይል መወገድ አለበት። ይህን ኃይል ካልጠፋ አይደለም ለትግራይ ለመላ ኢትዮጵያውያንም እረፍትም የለም እንቅልፍም የለም። ስለዚህ ይህን ኃይል በጋራ እንታገል። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ሕዝቦች ቢሆን የትግራይ እናቶች ለቅሶ ይብቃቸው፣ ሀዘን ይብቃቸው በሚል ወጣቶችም የተሻለ ትግል ቢያካሂዱ እና ጦርነት ቢሸሹ ጥሩ ነው ብዬ ነው የማስበው። ኮሎኔል አማራንን እንጂ አማራን ምን አይደለም የወልቃይት ጠገዴ ህዝብ ጥያቄ ይላል በተደጋጋሚ በመፈክር ላይ ያለና ምን ማለት ነው? አዎ አማራንን ማለት እኛ አዲስ ማንነት እንፍጠራለን ማለት ለምሳሌ ትግራይ ነው ሆነ ቆይተ እኔ አልፈልግም የሽሬ ሰው ለምሳሌ እኔ ሽሬ መሆን አልፈልግም አማራ መሆን እፈልጋለሁ ካለ ህገ መንግስቱ ይፈቅዳል። መብት ነው ማህበረሰብ ይላል። ይሄ አዲስ ነው። ለምሳሌ እንደዚህ ያቢል አዲስ ነው ማለት ወይም ደግሞ የወልቃይት ሰው ያልነበረ ነገር መሆን አለብኝ ብሎ ቢጠይቅ ይሄ ልሁን ማለት ነው። እኛ ግን ሁነን የተገኘንበት ነው የምንለው በታሪክም በስነ ልቦናም በቋንቋም በመሬት አቀማመጣችንም እኛ ጎንደራውያን ነን። የጎንደር አካል ነን፣ የጎንደር ህዝቦች ነን፣ አማራዎች ነን። ስለዚህ አማራ እንሁን ሳይሆን ሁነን የተፈጠርነው ማህበረሰብ ነው። ስለዚህ ሁነን ለተፈጠርነው ነው መልሱልን ያለ የተቀማነውን መልሱልን ያለ የጠፋብን ማንነት ነው መልሱ ያለ እንጂ አዲስ ማንነት ስጡን ያለ ግን አይደለንም ማለት ነው። እና አማራ ነን ያልነው እንጂ አማራ እንሁን አላልንም ያልነው ለዚያ ነው። አሁን አዲስ አማራነት ፈልገን አይደለም። የሰራሮ ያዲያው ሰው አይን አማራ ነው መሆነው ብሎ ቢነሳ ይሄ ልሁን ነው ያለው። ድሮን አቃል እኛ አማራ ሆነ ያቅም ያዲያው ሰው የሽሬ ሰው ነው የትግራይ ሰው ነው ብለን አሰብ። አሁን ልሁን ቢል ግን ህገ መንግስት ይፈቅድለታል። ይሄን ሰው ልሁን ነው ያለው። ስለዚህ ልሁን ስላልኩ ፍላጎት ስለሆነ መልስልኝ ብሎ መከራከር ነው። እኛ ግን ልሁን እናት ሁነን የነበረው ሰው ስለሆነ የነበረውን የተቀማነው መልሱ ነው ያለው ለማለት ስለሆነ ነው። በማንነት ኮሚቴው በተደጋጋሚ ይህንን ሀሳቦች ትውልድ እንዲይዙት የአካባቢ ማህበረሰብ እንዲረዳው እንዲገባው መፈክሮችን በተለያየ መልኩ ይነገራል እና ማለቱ ያ ማለት ነው። ኮሎኔል እዚህ መተን ቃለ መጠይቅ ፈቃደኛ ስለሆን ከአጠቃላይ ያለው ወቅታዊ ሁኔታ የሚጨምሩልን ጨምሮ አጠቃላይ የህወሓት ሴራ የአካባቢውን ቀጠናዊ ክልላዊ የሆኑ የጸጥታ ጉዳዮች የልማት ጉዳዮችን በዝርዝር ሁኔታ ስለሰጡን እጅግ አመሰግናለሁ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች ከኮሎኔል ደመቀ ዘውዱ የነበረን ቆይታ ይህንን ይመስላል።